እዛ ከሆነ እዛ ሄደህ ለምን አትወስድም ነበር? የት ነው ሂጅ? እዛው ሐኪም ቤት አንተ ቀድሞ ምን አይነት ሰው ነው ይዘህ እኮ አይደለም አይደለም ነው ወደዛ ትሂድ። ኧረ ቆይ ተረጋጉ። በስመ አብ ባይሉ እኔ ላይ መዘዝክ ለቀቀኝ። ዞር በል ዳጊ ዞር በል። አንተ ነህ ያስፈልገኛል። ተወኳ ድረሱን የሚያዝ ሰው ለምን ደግሞ ማደውሉት? ቆይ የሰው እስኪሞት ምን እንደምጠብቀው? የገዛ ጓደኛ ኩላሊትና አይን ከሬሳ ላይ እያወጣ ይሸጣል። ኦብቪየስሊ አለኝ። በስመ አብ ሬሳ ነው በኢየሱስ ሬሳ ክፍል የተለያየ ክፍሎች ላይ በብዛት የሆነ ነገር እንዴ ምን ማለት ነው? ይሄ ነገር ምንድን ነው የሚያደርግልህ? ማለት አንተ እኮ ለኔም ላይ አድም የሚያደርግ ነገር እኮ ለኔ ማረጋገጫ አይደል እንዴ? ምንድን ነው ማረጋገጫ ነው? ነው አውቶት የሩቅ ምቀኛ ሆነ ያለ እንጂ እኮ አመጣው ሊገዛህ አይደል እንዴ? ሽንኩርት ቲማቲም አይደለም። በቃ ሂዱ በቃ። አንተም ራሱ ጥሩ ጓደኛ ይመስለኝ ነበር ወይ? የመጣበት ዓላማ አልገባኝም። ወገኝ አንተ ቀነጠም። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ትንሽ ለየት ባለ ጉዳይ አንድ ወንድሜ ቤት ውስጥ ነው የምንገኘው። ከሱ ጋር የተወሰነ ቆይታ ይኖረናል። ያው በስልክ መጀመሪያ የተወሰነ ስለ ጉዳዩ አወርተናል። በጣም ጥያቄ የፈጠረበት በጣም ሰላም የነሳው ነገር እንዳለ ስለነገረኝ ነው ወደዚህ የመጣሁትና ምንድነው ማንስ ምን እያደረገ ነው በሚለው ነው። ያው በብዛት እኛ የምንፈልግበት ምክንያት ይታወቃል። የሆነ አካባቢ ወይ የሆነ ቦታ ወይ የሆነ ቤት ውስጥ የሆነ ችግር ሲፈጠር ያን ችግር ለመፍታት ነውና ያስ ነገር ምንድነው የሚለውን ለማወቅ ነው እዚህ የመጣሁት። እንግዲህ እናንተ ላይክ ሼር በማድረግ ቪዲዮን ጀምሩ። ጉዳዩን ደግሞ አብረን የምናየው የምንሰማው ይሆናልና አብሮነታችሁ ያለኝ ዳጊ ስላገኘው በአካል በጣም ደስ ብሎኛል። እሺ ባይሉ ምንም በጣም ደስ ብሎኛል። እስቲ ያው ስሙን እኔ እና እሱ ቀድመን ስለተዋወቅን ነው ዳግም ይባላል። እንግዲህ ያው ወጣቶች ስለሆነ ነው ዳጊ ያልኩት፣ ችግር የለም። እስቲ ምንድነው የተፈጠረው ያለውን ነገር እንደዚህ በትክክል አንተ ጋር ያለውን ያየውን የሰማውን ተጨባጭ መስላቸውን ነገሮች ነገር ምክንያቱም እኛ እርግጥ የሚያደርገን ነገር ሲኖር ነው ወደ ጉዳይ መሄድ ምን ጀምረውና ከዛ አንፃር የሚያስፈልጋን ነገሮች አው በጣም ነው ግራም ያጋባው። እንጃ ከምን እንደምጀምር ራሱ ግራ ገብቶኛል። ማለት ነው ለመነገር ራሱ በጣም የሚከብድ ነገር ነው። አንድ ወዳጅ አለኝ፣ ጓደኛዬ ነው፣ ያው ወንድም በለው በጣም ነው በጥልቀት የምንተዋወቀው። ዶክተር አብዮት ይባላል። ዶክተር ነው እንዳልኩክ እና ሳቀው እንግዲህ በሙያው የተከበረ ዶክተር እንደሆነ ሰዎች በጣም እንደሚወዱት ሙያውን አክብሮ እንደሚሰራ ነው ማቀው በጣም ብዙ አመት ስንኖር። ከዛ ግን በድንገት ውሎዬ ከሱ ጋር ካለኝ ውሎ ውጪ ብዙ ቦታ ላይ የቢዝነስ ሰዎች ወይም ሀብታም የሚባሉ አይነት ሰዎች የሚውሉበት ቦታ ላይ አዘወትራለሁ። ስራህ ነው እንደዛ የሚያደርገኝ? ስራዬ ነው እንደዛ የሚያደርገኝ። ከነዛ ሰዎች ጋር ነው አብዛኛው ውሎዬ። ያው እዛ ዘርፍ ውስጥ ስለሆንኩኝ እኔም አብዛኛው ውሎዬ ከነዛ ሰዎች ጋር ነው። በድንገት የአንድ ጓደኛዬ ወንድ ልጅ ኩላሊቱ ይታመማል ማለት ፌል ያደርጋል። ድንገት ነው፣ አልሰማንም። ያው ስራ ላይ ሆነን በተቀመጥንበት ሰዓት የተደወለለት ምናምን ተወዛገበን። ሁላችንም ሄደን ገባ ወደ ተባለው ሆስፒታል። ከዛ በኋላ ኩላሊት እንደሚያስፈልገውና ቶሎ እንትን ዲያሊሲስ መጀመር እንዳለበት፣ ከዛ በኋላ ኩላሊት ንቅለ ተከላ እንደሚያስፈልገው ምናምን ተነገረን። በቃ በሰዓቱ ግራ ተጋባን ምናምን። ያኔ ነው ይሄንን ችግር ያወቅኩት። አሁን አንተ የነገርኩህን ችግር ያወቅኩት ያኔ ነው። እንደዚህ ይቻላል እንዴ እስከምን ድረስ አለ ሲወራ ትሰማለህ። አይ ቲንክ አንተማ ኩላሊት የሚሸጡ ሰዎች አሉ ምናምን የሚባል ነገር ግን ያው በፍንጭ አናውቅም። ሁላችንም እንደዚህ በእንትን አናውቅም በተግባር። ከዚህ በፊትም ብዙ ገጥሞኝ ያውቃል በዚህ ኬዝ። እኔ ግን አዲስ ነኝ እንደዚህ አይነት ኬዝ ላይ አውቃለሁ በደፈናው፣ ግን ደግሞ እንደዚህ በአይን በተግባር ያየሁት ነገር የለም። ከዛ በኋላ ግራ ገባው። እንግዲህ ልጁ ነው ምንም ነገር ማድረግ እችላለሁ አለ። ኩላሊቱን ለማግኘት ኩላሊት የሚሸጥ ሰው ለማግኘት እኔ ምንም ነገር ማድረግ እችላለሁ ምናምን። ሰውየው ገንዘብ አለው እስከጠጋለው ባለሀብት ነው። ኩላሊት ለማግኘት ምንም ሰውም መግደል ካለብኝ ሁላ እገላለሁ አለ። በቃ ልጁን እንትን ለማድረግ እንደዛ ስለ ዳይሬክት እገላለሁ ሳይሆን ግን ምንም አይነት መስዋዕትነት ከፍላለሁ ለማለት ነው። ያው ለልጅ ብዙ ነገር ይደረጋል። ያው ስሜቱን ምናምን በሰዓቱ ተረዳ ነው እኛም ምናምን። ከዛ በኋላ ከዛ ወተን ከሰውየው ጋር ከሆስፒታል ወተን ምናምን ወደ ቤት ያው ሰዓት ሲደርስ ወደ ቤት እኔም በሚሄድበት ሰዓት ደወለልኝ ጓደኛዬ ዶክተር አብዮት ስራ ጨርሼ እየወጣሁ ነው ምናምን አለኝ። በቃ እንደዛ ከሆነ አብሽር ንገረኝና ሻይ ቡና ብለን ምናምን ወደ ቤት እንገባለን አልኩት። አብሽር ተባባለን።
ሄድኩኝ ካፌ ተገናኘን እያወራን ድንገት እዛ እንትን ውስጥ ስለነበርኩኝ አወራሁት ይሄንን ጉዳይ ከዛ ከማስበው ውጭ ሆነብኝ በጣም እንትን አለ የሆነ በጉዳዩ ደስተኛ የሆነ ነው የሚመስለውላ እንደዚህ የሚፈልግ ሰው ማካለ እኔ ጋር አለ ምናምን አለኝ ቀልድም መሰለኝ መጀመሪያ አባባሉ እኔ ጋር አለ ማለት ነገረኝ ግልጽ በቃ ቃል በቃል እኔ ኩላሊት እሸጣለሁ እንደዚህ እንዴት ነው ኩላሊት የሚሸጠው ሰዎች ነው መታቀው የሚሸጡ ሰዎች ነው መታቀው መተው አንተ ጋር ይጠይቋል ወይስ ምንድነው አልኩት አይ እንደዛ አይደለም ብዙ ጊዜ ከሬሶች ጋር ግንኙነት አለው አይ ቲንክ ምሳሌ የሚሰራበት ቦታ ሬሶች ሲመጡ ምናምን ግንኙነት አለው ተቆጣጣሪ ይሁን ምን ይሁን አላውቅም ስፔሲፊካሊ ግን ብዙ ሬሳዎችን የማግኘት አክሰሱ አለው ህይወታቸው ምርመራ አይ ቲንክ ይመስላል የሬሳ ምርመራ ህይወታቸው ድንገት የሚያልፉ ሰዎችን ከዛ በኋላ ፈላጊ የሌላቸውን ቶሎ ቤተሰብ መጥቶ የማይጠይቅ 3 ቀን 4 ቀን የማይጠይቁ ከሆነ እነዛ ሬሳዎች የኩላሊታቸውና የአይን ክፍላቸውን እንደሚወጣ ነገረኝ አውጥተው ጓደኞች እንዳሉት ሌላ ይሄን አብሮት የሚሰሩ ከዛ በኋላ እዛው ሬሳ ክፍል ነው ሌሎች የሬሳ ክፍል ተቆጣጣሪዎች ጋር ተመሳጥረው ይሄን ነገር አድርገው እንደሚሸጡና ይሄን ነገር አሁን እሱ እንደሚያደርግልኝ ነገረኝ በጣም ግራ ገባኝ ምን የገዛ ጓደኛ ኩላሊትና አይን ከሬሳ ላይ ያወጣ ይሸጣል ኦብቪየስሊ አለኝ ቃል በቃል እንደዛና በጣም ጓጓ ነው ማለት እኮ ይሸጣል ሲሆን ጓጓ ያንን ስራ ለመስራት ስነግረው እኔ ጋር አለኝ ማለት ደነገጥኩኝ አላቅም እኔ ስንት ዓመት ማውቀው ሰው እኔ እንጃ ምንም በጣም ትንሽ ምንድነው ይሄ ትንሽ አይ ቲንክ ድብቅ የሚባል ሚስጥር አለ እሱን እንኳን ሳይቀር አውቃለሁ የምለው ሰው እንደዚህ ሲለኝ ግራ ገባኝ መጀመሪያ እኮ እኔ ቢገኝለት ሁላ ብዬ አስቤያለሁ ለልጁ ማለት ነው በቃ ኩላሊቱ ቢገኝና ቢቀየር ብዬውላ አስቤያለሁ ግን ከሱ ስሰማው ከጓደኛዬ ስሰማው ደነገጥኩኝ እና ደግሞ የሚሰራበትን መንገድ ልክ አይደለም እኔ እንጃ በዚህ ልክ አይ ቲንክ እኔ ማውቀው ከቤተሰብ ምናምን ነው ኩላሊት የሚለገሰው ፈቃደኛ ከሆነ ሰው ነው ማውቀው ግን እንደዚህ ከሬሳ ላይ ወስዶ ምናምን በጣም ከባድ ነው ደነገጥኩኝ ከዛ በኋላ 1-2 ቀን በተከታታይ ደወለልኝ እሱ ራሱ ለማውራት ራሱ ነው የፈራው ደወለኛ እንዴት ሆነ አናገርከው ይለኛል ምን ልበልህ በቃ ባይሉ የሆነ ቃል የለኝም ምን እንጃ ቦታው ላይ ስለሆንኩኝ ነው አላውቅም አዎ ከዛ በኋላ ልነግረውም ደግሞ አሰብኩኝ ለሰውየው ግን በጣም ኮንፊውዝ ሆንኩኝ ከዛ በኋላ ይሄን እያጣራው ባለበት ሰዓት በመሃል አንተን አስታወስኩኝና ስለማይ አንተ መስራቸውን እንትኖች ቪዲዮዎች ከዛ በኋላ ለምን እስቲ ለባይሉ አላማከረው ባይሉ ያጣራና ይሄን ነገር ያው ሪስክም አለው ይሄ ህግም መቅረብ አለበት ካለ ወይም ደግሞ ትክክለኛ ሰራሙ ካለ ለምን እሱ ያለው ሁኔታ አይለይም ብዬ ነው ወደ አንተ ጋር የመጣሁት እሺ ያው አምነኝ ስለጠራኝ በጣም ነው የማመሰግነው ግን ትንሽ ያልጠበቀው መሆኑ ደግሞ እኔም አሁን ቅድም ስትነግረኝ በጣም ጓደኛ ወንድም በለው ምናምን ስትለኝ ጀስት የሆነ ነገር ሰፖርት ማድረግም በሚል ነው ያው በስልክ ስናወራ ዲቴይል ስላልነገርከኝ ማለት ነው እና አሁን ያነሳው ነገር እውነት ለመናገር ምናልባት አንተ እንዲሁ ፌስ ቱ ፌስ የሚያደርግ ሰው የሚደረግበት ሰው ስላልገጠመ ነው ያው እኛ በስራችን በጣም ብዙ ነገሮች ነው የሚገጥሙ ሰው በቁመና የሚቀበርበት ዘመን ላይ ደርሰናል ለንብረት ለምን ተብሎ ሰው በዚህ ሰዓት ምንም እንትን አይልምና ትንሽ አስቸጋሪ ነው አሁን በዛ ላይ ደግሞ አስብ እንግዲህ በስሙ በስራው የተከበረ ዶክተር ነው ብለሃል ከጀርባቸው እንግዲህ ተመልካቾች ያው በዚሁ አጋጣሚ እንግዲህ የሆኑ ነገር ሳናስባቸው የሆነ ደረጃ የሚደርሱ ሰዎች እንግዲህ ከጀርባቸው ምን እንዳለ አስብ እንግዲህ የረጅም ዓመት ጓደኛ ወንድም የሚለው ሰው ያልጠበቀውን ነገር እንትን ሲል ነውና አሁን ሆነን ለመናገር እንደዚህ ነገር ምንም ጥያቄ የለውም ከህግ አግባብ ውጭ ነው ተጠያቂ የሚያደርግ ነገር ነው አሁን ምን መሰለ ትልቁ ነገር በጣም ለኛ የሚያስፈልገን ነገር ማድረጉን አሁን ነገረ ሲያደርግ መናገሩ አንድ ነገር ነው በራሱ ሁለተኛ ደግሞ ሲያደርግ የሆነ ነገር ልናይ ይገባል ወይንም ደግሞ ከዚህ በኋላ ዶክተሩ እንግዲህ የኛ ስራ ነው የሚሆነው አይ ቲንክ ይሄ አሁን እውነታው እንዲወጣ ከመፈለግ አንፃር ነው እንትን ያልከውና ይሄ ጓደኝነት ወይ ወንድምነት የሚለው ነገር እንደማይዝ ተስፋ አደርጋለሁ ከዚህ በኋላ ለምን ሄዶ መንገድ እኔም እሱን እንትን ብዬ ነው ይሄን ሁሉ ነገር ገፍቼ የመጣሁት አንተ ጋር ስመጣ አለ እኮ የሚይዝህ ነገር አለ ጓደኛ ማማችነቱ ወንድም ማማችነቱ ይይዝሃል አሳልፌ እንዳልሰጠውም እኮ ሰጋለሁ ለዛ ነው አንተ ጋር የመጣሁት በሰላማዊ መንገድ መቆም የሚችል ነገር ከሆነ በዛ ቢቆም ደስ ይለኛል ካልሆነ ግን እኔ እንጃ እንደዚህ አይነት ህሊና የለኝም መሄድ አለብኝ የምትለው ደረጃ ድረስ እንድትሄድ አግዝሃለሁ የምችለውን እየከበደኝም ቢሆን ምክንያቱም እንጃ ከሰው ሰውነት ውስጥ አሁን እነዛ ልጆች ምናልባት በብዛት ጠያቂ የሚያጡ ልጆች በብዛት ለስራ ምናምን ብሎ ከክፍለ ሀገር ምናምን የሚመጡ ሰዎች ናቸው ለስራ ብሎ ድንገተኛ ነገር ነው የሚገጥማቸው የመኪና ያው አሟሟታቸውን እንግዲህ እሱ በሚያውቀው ይሆናል እና
ጠያቂ የላችሁም ተብሎ እንደዚህ አይነት ነገር መደረጉ መሰራቱ በጣም አስነዋሪ ነው። አንደኛ እንደ ሀገር እንደ ባህላችንም አይደለም፣ ህሊናችንም አይፈቅድም እንደዚህ አይነት ነው። እና እስቲ አሁን የዛ የጓደኛ የታመመው ልጅ የእሱ ሁኔታስ እንዴት ነው? አውርተዋል ወይ አባትየውን እንደዚህ ያለ ምናምን ብለህ አላወራሁትም። አባትየው ማውራት ፈራው፣ ግራ ገባኝ። ምክንያቱም እሱ ይፈልጓል አለ ብትል አሁን ከአንዳንድ ይፈልጓል። አዎ ግን ደግሞ ይሄ በቃ እንጃ ለአይምሮዬ መቀበል አቃተው። ልክ ያለው ነገር እንደማድረግ ተሰማኝ። ምክንያቱም ፈቃደኛ የሆነ ሰው አይደለም ማቀርብለት። ፈቃደኛ የሆነ ሰው ቢገኝ እኔ አይኔን አላሽም እሱ ከመውሰድ። ግን ደግሞ ያለ ፈቃዱ የአንድ ሰውን ሬሳ ከፍቶ ኩላሊት መስጠት ማለት እኔ ላምንበት አልቻልኩም። ልጁ እንዲድን ፈልጋለሁ። ባለሀብቱም ያን ያልኩ ጓደኛ ቢሆንም በስራ እንተዋወቃለን፣ ክፉና ደግም አሳልፈናል አብረን። ግን ደግሞ ከባድ ነው። አንተ ራሱ ስታስበው አለ ብሎ መናገሩ ከባድ ነው። ስቲል እንደውም እንትን እያለኝ ነው። አንተ አሁን የምትችል ከሆነ መሄድ እንችላለን ወደ ዶክተሩ ቤት ራሱ። ትላንትና ይሁን መቼ የገባ ልጅ አለ፣ አዲስ ልጅ የገባ ህይወቱ ያለፈና እስካሁን አልተገኘለትም። 2 ቀን 1 ቀን የሚቆዩ ከሆነ ምንም ማድረግ አልችልም። ሰው ከመጣ ገዢ ከመጣ መሸጥ እችላለሁ እያለኝ እያጣደፈኝ ሁላ ነበረ። ጓደኛ ዶክተሩ ጓደኛ እያጣደፈኝ ነበረ። ለዛ ነው እስቲ መጀመሪያ ለአንተ ልንገርህና ከዛ በኋላ የአንተን ውሳኔ አይቼ መንገር ካለብኝም ለሱ እነግራለሁ ብዬ ነው እያሰብኩኝ ያለሁት እኔ አሁን ላይ። እና መወሰን አልቻልኩም። ሁለት ነው ልቤ እያመነታ ያለው። ወይ ከጓደኛም አይደለም ወይ ከዛም አይደለም። ግን ብቻ እውነታውም ትክክለኛ ነገሩን ማጣራት ስለፈለኩኝ ነው አንተ ጋር የመጣሁት። እንዳልኩ ይሄ ምንም ጥያቄ የለውም። አንድ ሰው ኢቨን አንተ አይደለም ኩላሊት አይደለም አይን ለሆነ ሰው ስልክም ፈቃደኛ ካልሆንክ ማንሳት አይቻልም። ያ ሰው ማንሳት አይችልም። አስብ የፈለገ እንትን ቢባል ምን መሰል የሚደረገው በብዛት መንገድ ላይ ሰው ሲሞት እንደዚህ ጠያቂ ቀባሪ ሲታጣ መንግስት በራሱ እንትን ወጪ ነው የሚያደርገው። እሱ አሁን ይመስለኛል ያው ስልጣን ላይ ያው ዶክተር ስለሆነ ከፍ ያለ ነገር ስላለ ሁሉንም ነገር የመሸፋፈን አቅሙም ስላለው እና ደግሞ ሰዎች አብሮት እንዳሉ ነግሮኛል። ይሄ ምንም ጥያቄ የለም። ምክንያቱም ትንሽ ነገር አይደለም የሚሰራ፣ የሆነ የሱቅ ዕቃ አይደለም የሚሸጠው። ስለዚህ በቼን ፈላጊና አፋላጊ አሁን አንተ እንዳልከው ማለት ነው። አሁን ለባለሀብቱም ለዛ ለታመመውም ሰውዬ መሀል ላይ ያለ ለዚህኛውም ስላለ እንደዚህ አይነት ብቻ የሚያቀራርቡ አሉ። ብቻውን ሊሰራ አይችልም። ስለዚህ ምን ታደርግልኛል መሰለህ? አሁን ምናልባት ከቻልክ ደውላ ፍቃደኛ ነኝ ያው አንተ አይደለ እንትን ስትል የነበረው ሌት ስትሆነ የነበረው። ስለዚህ አሁን ሰውየው ፍቃደኛ ነው፣ እኔም ፍቃደኛ ነኝ እና ሌላው ሰው እንዳገኘ አስቸኳይ ደግሞ ከዛኛ ማጣራፊ ገዢ እንዳገኘ እኔ ነኝ ያገዢው። እኔ ለእቴም ይሁን ብቻ የሆነ ምክንያት ፈጥራል በኋላ ስንነጋገር። ስለዚህ በዛ መንገድ ደውልለትና ሌላ ተጨማሪ በጣም አስቸኳይ እጁ ላይ ካለ በጣም አስቸኳይ ገዢ እንዳለ ምናምን እንላለን። ነገሩ ከባድ ነው። ያምነኛል ብዬ ልጠይቅህ ነበረ፣ ግን ማያምንበት ምን ምክንያት የለውም። ምክንያቱም በጣም እያጣደፈኝ እኮ ቢዝነስ ነው። አሁን ስለሆነ ምናልባት ማውራት ካለብኝም እኔ አውረዋለሁ። አሁን እንደተጨነቀ አድርጌ ምናምን ፊል ከባድ ሁኔታ ላይ እንዳለው አድርጌ ባወራው እንትን ይላል ብዬም አስባለሁ እንዳስፈላጊነቱ። ልደውልለት ምንም እንትን የሚለው አይመስለኝም። ማለት አንገብጋቢ ለሆነ እንደሆነ ምናምን አንተም ብዙም ካላመነ ላገናኝ ምናምን በለውና ከዛ በኋላ አውረዋለሁ። መልካም የሚያስቸገረኝ ከሆነ አንተ እንድታወራው አደርግሃለሁ። እስቲ ላውራውና እንደ ሁኔታው እንዳልኩህ ጉጉ ነው በጣም ገንዘቡና እስቲ እንውስጥ ደውለን እስቲ እንግዲህ ያው ተመልካቾች እውነት ለማድረግ እንዴ ድምፁ ያስፈልጋል። ሄሎ አቤት፣ እንዴት ነህ? አለን። ጠፋሁኝ አይደል? በሰላም ነው አለው። ትንሽ እኮ ወከባ ሊሆኝ ነው። እዚህም ያው ነገር ያህል ጓደኛዬ ስለሆነ ትንሽ የተሯሯጥኩኝ፣ እሱም ሁለት ልብ ሆነ። ግራ ገብቶኝ ነው። ደህና ነህ? መሆኑ ብቻ ሳይሆን ማለት ነው እንደዚህ አይነት ነገሮችን ኮሚኒኬት ስታደርግ ሁሉም ሰው እኩል ላይረዳ ይችላል። እሺ ጥንቃቄ ደግሞ እያደረክ አይ የራስ ሰው ስለሆነ ችግር የለውም እሱ እንኳን እና እንጂ
ከነገራችሁ በኋላ እኮ ስንት ጊዜ ከዛ በኋላ ራሱ እኮ ናቸው እንትን አልክ የሆነ አንተ ጋር አሁን ያለው ፍጥነት አሪፍ ነው፣ ግን እሱ ጋር ደግሞ ትንሽ ባይሆን አሁን የፈለግኩህ የራሱ ቤተሰብ አይደለም እንደ የቅርብ ሰው አይደለም እኮ የቅርብ ሰው ነው፣ ግን ነው አይ ልጁ ነው እሱማ፣ ግን ያው ያመነታል ትንሽ። ለማንም ይሆነ እሺ አሁን እሱን ሳይሆን እሱኛው እስኪጨርስልን ሌላ ባይሆን አንድ ሰው አግኝቻለሁ። ይሄኛውም የቅርቤ ሰው ነው። አይ ቲንክ ለእህቱ ይመስለኛል እንትን የፈለገው አሁን አስቸኳይ ነው በጣም የፈለገው። አሁን ብቻ 3 ነው የደወለልኝ እዚህ ሆኜ የሆነ ሰው ኮሚኒኬት ላደርግ እየሄድኩኝ ነበረ። የምታምንበት ከሆነ ልምጣ ፖዝ ላድርግና፣ አለበለዚያ ግን ማለት ነው የተወሰነ ወይ ሌላ ጊዜ እንዲሰጠን እንዳናረግ እኮ። አይ ችግር የለውም ማምንበት ሰው ነው። እንደዚህኛው አሁንም መሀል ላይ ችላ የሚል ከሆነ በኋላ ላይ ደግሞ ነገሮች ይበላሻሉ። አይ ማምንበት ሰው ነው ይሄኛው፣ እንኳን ማምንበት ሰው ነው። ጀመር እኔ ከማንም ጋር እንደዛ ኮሚኒኬት አላደርግም። በጣም ጥረት ከማደርገው ሰው ውጪ እኮ መቼስ ያው ቤተሰብ ጓደኛዬም ገብቷል። አሁን ያኛው የራሱ ያቆመበት ኬዝ እኔ ያልተመቸኝም። ባለፈው መጀመሪያ ላይ ሆቶ ናቸው ነበር ያወራችሁኝ እኮ እንትን ማለት ሳይሆን ያው ድንገት ሆነብኝ። እኔም እኮ አንተ ጋር ያለው ነገር ድንገት ስለሆነብኝ ለሱም የነገርኩት አቀዝቅዤ ነው ማለት ግራ ገብቶኝ ስለነበረ ዘግቼ ነው የነገርኩት። እሱኛው እስኪደርስ ግን ይሄኛውን መስራት እንችላለን። አስቸኳይ ነው ይሄኛው። ዛሬ አሁን ወደ ቤት የምትመለስ ከሆነ ዛሬ ቤት መጥቼ ማውራት እችላለሁ። ቤት እሱንም ጠራዋለሁ። ቤት ካንተ ጋር ከመጣሁኝ በኋላ ጠርቼው ማውራት እንችላለን ከሱ ጋር። ስለዚህ አሁን ማገኘውን ሰው አቋርጬ ልምጣ ይቻላል። አለካውን አስቸኳይ አለካውን አስቸኳይ ነው የፈለገው ብያለሁ እንዳልኩ። እኔ አንተ ስለሆንክ ነው እንጂ ችግር የለውም። ያለውን ነገር አንድ ሬዲዮ አለ። ኦኬ አለ አንድ ሰው ለምሳሌ አንዳንድ ሰው እኮ በቀናነት ራሱ ማለት ነው እንትን ተናዙ ኮሚኒኬት የሚያደርግ አለ። እነኛ አጋጣሚ የሆነ የተለያየ ኬዝ ያለባቸው ስለሆኑ በመኪና አደጋ ድንገት ምንም ቤተሰብ የሌለ ስለሆነ ሌላ ማህበረሰብ ቢጠቀምበት ይሻላል በሚል ነው። በቀናነት አላየው ከሆነ አላውቅም። ይሄ ግን ፖስት ከሆነ ይደብረኛል። በምድር ነው ብዙ ነገር አቋርጬ ነው አሁን የምመለሰው ወደ ቤት። በቃ ችግር የለውም። እሺ በእኔ ሆነበት ተመለስና አሁን እመጣለሁ እኔ ቤት። ከዛ ቤት ሆኜ እንዲመጣ አደርገዋለሁ። እሱን ነግረውና ቦታውን በቃ አንድ 20 ደቂቃ ብቻ ጠብቅ። በቃ መልካም። እሺ መልካም። ለሱ በጣም ተራ ነገር ነው እንደሰማው እንግዲህ እኔም ይሄ ነው ፈተና የሆነብኝ። አሁን የምሬን ነው አዲስ ነገር ነው አይምሮ ያለው ግራ ገብቶኛል። ምንም ነው እየመሰሉ ያልሆነው ምንም ስልክ ምንም እኮ አሁን ማለት ሰው ቢጠቅሙ ማህበረሰብ ቢጠቅሙ ይላል ጥሩ ነው። ግን አሁን ማለት በነፃ በፍቃደኝነት እኮ ራሳቸው ፈርመው እንትን የሚሉ በእንደዚህ አይነት ወይ መሆኑ ነው። ይሄኛው ግን እነዛ ሰዎች እኮ ምናልባት ቤተሰብ ሳይኖራቸው ቀርቷል። መቼም ከቤተሰብ ነው ከሰው ነው የተፈጠሩት። ቶሎ አለመስማት ምናምን የሰው ማጣት ጉዳይ ነው። ትንሽ ከበድ ይላል ማለት የሰውየው ሞራል ቢስ መሆን ዶክተሩ ነው። አይ ቲንክ ፕሮቶኮል እኮ አለ አይደል? የህክምና ህግ ላይ አንዴ ሁሉም ነገር አለ። ቢያንስ ለምትናገረው ንግግር ራሱ መጠንቀቅ አለበት። ፔሸንትን ትሪት የምታደርግበት መንገድ ራሱ አይደለም እንደዚህ ቀለል አድርገህ የሆነ እንደ መንቀል ነው የሚመስለው። እየሰማህ አንድ ሰው አለ በቃ እሱ እንትን እንለዋለን ማህበረሰብ እንዲጠቅም። አይ ቲንክ አሁን ደግሞ እየሄደ የነበረው እንደዚህ አይነት ነገር ይመስለኛል የሚጣደፈው እንደዚህ እኮ አሁን አለ እኮ ማለት ያ ፊልም ያደረግ ከሆነ ብዙ ነገር ትቼ ነው የምመለሰው አለ። እንደዚህ ነገር ላይ ቲንክ የሚዋሻ አይመስለኝም። ስለማውቀው ዲቴል እንደዚህ ነገሩን አይንገረኝ እንጂ የሆነ ሪስክ የሆነ ቦታ ላይ ከሆነ ሪስክ አልኩኝ ምንድነው ጠቃሚ የሆነ ቦታ ላይ ከሆነ እየሄደ ያለው ይለኛል። የራሱ እንገናኝ ምሳ እንብላ ካልኩት አሁን ትቼ መምጣት አልችልም በጣም አሳሳቢ ነገር ነው ይለኛል። ይሄ ጉዳይ ነው ለሱ አሳሳቢ። ለሱ ይሄ ጉዳይ ቢሆን ነው እንግዲህ አሁን ያው ምን ሰማውን ይሄንን አብረኝ የሰማው የሱ አካል አውጥቶ መሸጥ እንግዲህ ለሱ በጣም እንትን ጉዳይ ነው። ከባድ ነው። እሺ ለማንኛውም እንዳልኩ ሂደት አናግረዋለሁ። ያው እኔን ገዢ እንደሆነ ነው ባላንት የምንለው። ግን ከዛ በፊት ቤት ውስጥ ያለውን ነገር ለመያዝ አንተ በደንብ ማናዘዝ አለብህ። እንዴት እንደሚሰራ ምናምን ገብቶሃል አይደለም? እኔን አይቶ መቼስ እንዴት እንደሚያደርግ አይናገርም በደንብ። አዎ ከዛ በኋላ ነው ያለውን ነገር መኖር አለመኖሩን ቼክ አድርግ ምናምን። ለዛም ለኛም የተጨማሪ መረጃ እንድትሆን እዚህ በጣም ትንሽዬ ደረስ ለምትለጠፍ ካሜራ አለች በደንብ እንቅስቃሴዎችን መቆጣጠር የምትችል። ስለዚህ እሷን ለስተህ በጣም በጥንቃቄ ነው የሚያስፈልገው። ስለዚህ ይሄን ታደርጋለህ። እኔ ሪከርድ አደርገዋለሁ ማለት ነው። እሱ እንጃ እንትን አይልም እኮ አይታየም።
በቃ እሺ እኔው ምንድነው እንዳደርግ የምትፈልገው? ገብቼ ሂደህ ካሜራውን መጀመሪያ እሰጥሃለሁ። ከዛ እሱን ካደረግን በኋላ ቤት ውስጥ ሂደህ ታናግረዋለህ። ከዛ በኋላ በመሀል ከፈለክ ለእኔ ልደውልልኝ ትችላለህ። እንደተስማማና እንዳለ ምናምን ሬዲ አድርገህ ከዛ በኋላ እኔ እስከምመጣበት ያለውን ሰዓት ምን ታደርገዋለህ? እንዴት ነው የምትሰራው? እንደዚህ ምን ያህል ጊዜ እነማን እንዳሉ ምናምን ያለውን ነገሮች ይሄ አሪፍ ይመስለኛል። እኔ እስከምመጣ ያለውን ጊዜ ያን ነገር በማናዘዝ ምናምን መጠቀም ትችላለህ። ከገባም በኋላ ልጠይቀውና አለ ተዘጋጅቷል ካለኝ ደውዬልክ ናልህና ያቺን ታይም እንትን ለማለት ለኔም ይመቸኛል ለማናገር ምናምን ጀስት እንደ ጓደኛ ምናምን። ከዛ በኋላ ስለ ገንዘቡ ምናምን ብቻ ያለውን ነገር አይጠፋም ብዬ አስባለሁ። ያቀደመም ለመተባበር ፈቃደኛ ነህ ብለኸኛል። በዚህ እንኳን ፈቃደኛ ነኝ። ማወቅ ፈልጋለሁ እኔ ራሱ ጓጓ ያለውን እንትን መጨረሻው ምን ያህል እንትን ቢሆን ነው በምን ቢጀምር ነው የሚለውን ነገር እንዴት ቢጀምር ነው የሚለውን ራሱ የሆነ ነገር እኮ ለመጀመር ምክንያት ያስፈልጋልና ያንን ለማወቅ ራሱ የራሱ በጣም ጓጓ። ብቻ ከባድ ነው። ዞሮ ዞሮ አሁን እንግዲህ እንደዛ እናደርጋለን። እንግዲህ ተመልካቾች ወንድሜ ዳጊ ምን ይዞልን ይመጣል እኔም ገብቼ እንግዲህ የሚፈጠረው የምናየው ይሆናል። እንግዲህ ቤተሰቦች አብሮነታቸው ያለን አሁን ሬዲ ነው፣ መሄድ እንችላለን። እሺ ካሜራማን ካሜራውን አዘጋጅልኝና እንሄዳለን። ከዛ በጣም በጥንቃቄ እኔ ነኝ። ዳናክ መልካም ሰላም ነው። ስራ ላይ ነክ? እስከ ጓንተ ስራ ላይ ነበርኩኝ። እንዴት ነህ? አብሽር ሰላም ነው አይደል? ሁሉ ሰላም። እንኳን ደህና መጣ። ጠፋህ እኮ። ጠፋሁኝ። ደክሞኛል። ምን ይምጣልህ? ምንም። እስኪ በኋላ ላይ ውሃ ነገር ጠጣለሁ ወጥቼ እኔ እራሱ። ሰላም ነው። ገባውን? አሁን ነው የገባሁት። ፈጠንክ እንደውም አንተ ቀድመሃለሁ ብዬ ነበር። ሰዓት ላይ እኮ 20 ደቂቃ አልነበረም። ከባድ እና እንዴት አረፈኩ? ግራ ገባኝ ታውቃለህ። በሰላም ነው ጓንታ ያረከው? ስራ ላይ ነበርኩኝ። ኦኬ ምን እዚህ? አሁን የቤት ምሰራለህ ማለት ነው? ያላስታፍ ነው የምሰራው። አንድ ቢሮ እና መስሪያ ቤት ብቻ መሰራት ነገር ህይወትን ሰርቫይቭ ለማድረግ ያስቸግራልና እየሰራሁ ያለሁት ብዙ ተግባራቶች ነበሩ። ለማንኛውም አሁን ራሱ ገና እንደጨረስኩኝ ነው አንተም የመጣው። ስጠፋ ደግሞ ትንሽ በደንብ ስላላስረዳሁት ይሆን ምናምን ነገር ብዬ ትንሽ እንትን አለኝ ታውቃለህ። የጠፋህበት ምክንያት ትንሽ እስከዛሬ ከማውቅህ እኔ ደግሞ ብዙ ነገር አይዲያዎች ብዙ ነገሮች እነግርሃለሁ ብዙ ነገር እንሰራለን ብዬ እያሰብኩኝ በመሀል ድንገት አንዳንዴ ከአይምሮ በላይ ሆነበት ይሆን እንደ ልጅ ብዬ ያልወጡ አልፎ አልፎም ስልክ አታነሳም። በጣም አስቸኩለህ ነግረኸኝ መልሰህ ደግሞ ጠፋ። አሁን ደግሞ መልሰህ ደግሞ በዛው ልክ ሆንክ። እንዴት ነው ነገሩ? ምን አዲስ ነገር አለ አንተ ጋር? እኔ በጣም ነው ግራ የገባኝ እውነት። እኔ እንጃ። እኔ ማልደብቅህ ነገር ሚስጥረኛ ሰው እንደሆንክ ነው ያወቅኩት ያረጋገጥኩት። አሁን የሁሉ ጊዜ ስንኖር እንግዲህ አስበው የኔ እናንተ ጓደኝነት ከጓደኝነት በላይ ነው አይደል? ወንድማማችነት ነው። የሁሉ ጊዜ እንዴት ነው ይሄንን ነገር ማላውቀው ብዬ በጣም እንትን ብሎ የነበረ። ከዛ አልነገርኩትም እንዳልኩ ለጓደኛዬ አልነገርኩትም። ትንሽ እንትን አልኩኝ፣ ተወዛገብኩኝ። ከዛ ከቆየ በኋላ የነገርኩት እሱም ሌላ አግኝቶ ይሁን ከቤተሰብ የሚሰጠው ሰው አግኝቶ ይሁን አላወኩም። ሁለት ልብ ሆነብኝ። አሁን ግን አስቸኳይ ሰው ነው ያለው ማለት በጣም እንደሚፈልግ ነው እንትን ያለኝ። ከዛው ጋር በተገናኘን ያወራ ነው ያው በሱ ነው የመጣው ይሄኛው። ከዛ አሁን መጀመሪያ ቆይ እደውልለታለሁ እንዲመጣ። አሁን እርግጠኛ መሆን አሁን እንትን ልበልና አሁን መምጣት ይችላል እሱ እርግጠኛ መሆን። ይሄኛውን እርግጠኛ ልሁን ብዬ ነው በአንተ። ምን አለ መሰለህ እዚህ ስራ ላይ ስትሆን አንዳንድ ነገር መረዳት ያለብህ ነገር አለ። በእርግጥ ትንሽ የተወዛገብበትና የጠፋበትን ኬዝ ተደናግጥ ይሆናል ብዬ አስብኩኝና እስቲ ቆይ በደንብ ስላላስረዳሁት ሊሆን ይችላል አልኩኝ። ግን አሁንም ግን ትልቁ ነገር በሚስጥር ብዙ ነገሮችን መያዝ ያስፈልጋል። አሁን ኖርማሊ አሁን እና ውሰድ ብለህ ከሱቅ ግን የሚገዛ ነገር ስታረግ ሰው አይረዳም። በእርግጥ አንድ ነገር እንድታውቅ የምፈልገው ነገር ምን አለ መሰለህ፣ በጣም ቀና የሆኑ ሰዎች በጣም ፖዘቲቭ የሆኑ ሰዎች ከመሞታቸው በፊት ብዙ ነገሮችን ቃል ገብተው አይንም ኩላሊት የሚያስፈልጉ ነገሮችን ቃል ገብተው የሚሞቱ አሉ። አሁን አርቲስቶች ጋርም ሰምተህ አታውቅም? በእርግጥ በብዛት አንተ ስራ ላይ ነው የምታዘወትረው መሰለህ። አሁን አንዳንድ ትልቅ አርቲስቶች እኮ ቀድመው አስቀምጠዋል እንጂ ሜቢ አይን ሰምቼ ሊሆን ይችላል። ምንም በዚህ በኩል መረጃ የለም።
መረጃው አለመኖር ብቻ አይደለም ብሰማ እንኳን ግን ከአንተ አልጠብቀውም። እንዴት እንዲህ አንተ እኔ በማቀለክ እንግዲህ ሙያው ላይ የምትከበር ሰው የሙያ አጋሮች የሚወዱ ሰው እኔ ጋ ያለው እንትን ያ ነው። የሞተ አስክሬንን ኩላሊት ከባድ ነው። እንደኔ ነው እኮ የምልህ። አንተ ጋር ልክ ሊሆን ይችላል አላውቅም። አሁን ነው ገና ከአንተ የምጠብቀው። ከደወልኩለት በኋላ ለሱ እኔ ብዙ ነገር ብትነግረኝ ደስ ይለኛል። እኔ ብዙ እንዲመልሱልኝ የሚፈልጉ ጥያቄዎች አሉ። እዚህ ውስጥ መግባት ራሱ ለእኔ አንድ ጥያቄ ነው። አስበው እስኪ እኔ አሁን የሆነ ነገር እንደደበቅኩ ብነግርህ እንደዚህ አይነት ነገር ምንድን ነው እንትን ልትል የምትችለው? አይምሮ እሱን ሁሉ ነገር ማወቅ ፈልጋለሁ። አንድ ነገር ልንገር፣ ሰዎች እያንዳንዱን ነገር የሚረዱት በሂደት ነው። ለምሳሌ አሁን ቅድም እንደነገርኩ እንደዚህ ቃል ገብተው ከሚሞቱ ሰዎች ስሞት እንደዚህ ላድርግ የሚሉ ሰዎች አካላቶች ያሉ ሰዎች እንኳን ማለት ነው ይሄን ነገር አምነውበት ተረድተውት እንዲያደርጉ ያደረግንባቸው ጊዜያቶች ማለት ነው ብዙ ማገዶ ፈጅተዋል። ብዙ ልፋት፣ ብዙ ድካሞች አሉ። ተረዳኝ አይደለም? አሁን አንድ ሰው ህይወቱ ካለፈ በኋላ በተቻለው አቅም ሌላ ሰው እንዲጠቀምበት ፕሮሚስ ገብቶ ፈርሞ ቢሞትና ለሌላው አካል አይን የሌለው አይን ቢበራለት፣ ኩላሊት የሌለው ኩላሊቱ ቢተከልለት ምንድን ነው ጉዳቱ? አንደኛ ይሄ በዚህ ዙሪያ ላይ በርግጥ እንደ ቤተሰብ ምን እናንተ በሰፊው ሌላ ጊዜ አወራሃለሁ። ግን አሁን ከነገርከኝ አንጻር የጠፋበት ምክንያት በዛ ከሆነ አይዶን ነው። እኔ ግን ይሄ ነገር ለብዙ ሰዎች ይጠቅማል፣ ለብዙ ሰዎች ያግዛል። ከዚህ ባሻገር ደግሞ ከኔ ጋር አብረው የሚሰሩ ደግሞ ሰዎች አሉ። ለምን ታዲያ በግልጽ አሰራም? እንደዛ ከሆነ ለምን ድብቅ ሆነ? ብዙ ሰዎች የሚጠቅም ብዙ ሰዎች የሚያግዝ ከሆነ ድብቅ መሆኑ አስፈላጊ ነው? እንደዛ ከሆነ ማህበረሰባችን እኮ ገና እኮ ነው። ስለ እያንዳንዱ ነገር ላይ ቶሎ የሚቀበል ነገር አይኖርም። ገብቷል አይደል? ለምሳሌ አሁን እኔ እኮ ወደኋላ እንደ ልጅ ለአንተ ላስረዳ አልችልም። መብራት ውሃ ስልክ ሲመጣ አክሴፕት ያደርጋል። የሴጣን ስራ ነው የሚል የሆነ ቴክኖሎጂ ወይ አዲስ ነገር ሲመጣ እውነት አይመስለውም ማለት ነው። ተረዳኝ አይደለ? ይህንንም አሁን አንድ ሰው ለምሳሌ አሁን አንተ ራሱ ያው ቀጣይ ብታደርግ ብዬ የማስበው ማለት ነው አንተ ራሱ ይህችን ምድር በምትሰናበት ሰዓት ላይ ምን ችግር አለው? አይን ለሌለው ሰው ይሰጥ፣ ኩላሊት ፌል ላደረገበት አሁን በየመንገዱ ኩላሊት የሚለምን አካል እያየ ነው አይደል? ለእነኛ ሰዎች ያ ነገር ዶኔት ቢደረግ ምን ችግር አለው? በሰፊው ያስረዳሃለሁ። ግን ወደ መስመርና ወደ እነዚህ ነገሮች እስክትገባ ድረስ ነው ያን ያህል ሁሉንም ነገር በግልጽ ያልነገርኩ። ሁለተኛ ለአንተ ላይፍ ላይ ምን አድ ያደርጋል በሚል ነው ውስጥ አሁን የከፋ የመሰለኝ ካለን ግንኙነት አንጻር ይሄን ነገር እንዴት አልነገረኝም ብሎ ከፍተዋል ብዬ አስባለሁ። እዚህ ቀጣይ ላይ ያለውን ነገር አስረዳለሁ። ወደ ስራው ደግሞ ስትገባ አንተም ያለውን ነገር ትረዳለህ ብዬ አስባለሁ። ዶኔት ይደረጋል ያልከኝ ግን ፈቃደኛ ናቸው? አሁን እነሱ አንተ ይህን ነገር ከውስጣቸው የምታወጣባቸው ሰዎች ፈቃደኛ ናቸው? ፈቃደኛ አይደሉም። ምክንያቱም ቅድም ነገር ያለው ሁሉም ያለው አመለካከት በዛ ልክ ፈቃደኛ ሆነው ዶኔት አድርጎ ፈርሞ ነገሮችን ራን የሚያደርጉት ውስኑ ሰዎች አሉ። ከዛ ውጭ ግን አሁን ድንገት የመኪና አደጋ ሊሆን ይችላል፣ ድንገት ጎዳና ላይ ወይ የተለያዩ ቦታዎች ላይ የሚያልፉ አካላቶች አሉ ማለት ነው። እነኚህ የሚያልፉ አካላቶች ደግሞ ጧሪ ቀባሪ የላቸውም። መጥተውም ደግሞ ኃላፊነቱ የሚወስድላቸው አካል የለም ማለት ነው። ቤተሰብም አጠይቁ ማለት ነው። ቤተሰብም ትጠይቁ። ቤተሰብ ሲመጣ እኮ ነው። ቤተሰብ ሲመጣ እኮ ቤተሰብም ልጠይቅ ትችላለህ። በጣም አማራጭ ሲጠፋ ቤተሰብ ልጠይቅ ትችላለህ። ግን ቤተሰብ ጋር እንኳን መሄድ የማይችልባቸው የመታወቂያ የተለያዩ መረጃዎች ዶክመንቶቻቸው የሌላቸው አካላቶች አሉ። እነኝህን ታዲያ ምን ልታደርገው ትችላለህ? እስኪ በእኔ ቦታ ላይ ብትሆን አንተ ተረዳኝ ያልኩህ። ከባድ ነው፣ ብቻ ከባድ ነው። አሁን ልደውልለትና አይ ቲንክ ከእሱ ቀን አዘጋጅተሃል? ተዘጋጅቷል? እዚህ ነው ያለው ወይስ ከነ ሆስፒታል ሄደን ነው? ችግር የለውም፣ እኔ ያሳያለሁ፣ እዚሁ አለ። ግን በአንተ ልክ መረዳት የሚችል አይነት ወይ ደግሞ አሁን ወደ አንተ ሌብል እንኳን የመጣ አካል ካልሆነ እሱን በዚሁ ልክ ማስረዳት ከሆነ ማገዶ ምፍጨት ይሄኛው እንኳን አስቸኳይ ነው። በጣም እንደሚፈልገው የነገረኝ። የተዘጋጀ ነገር ካለ ቶሎ እንትን የምትሉ ይመስለኛል። ስለዚህ ሙሉ ልክ እኔ አንተን እንደማምንህ ታምነዋለህ ማለት ነው። መልካም። እሺ ሌው ወይንስ ይቻላል? ጨለማ ነው ቤቱ ራሱ።
ሬሳ ነው በኢየሱስ ሬሳ ክፍል የተለያየ ክፍሎች ላይ በብዛት ስለማትሄድ ነው እንጂ ከዚህ በላይ ነገር ግን አንዳንድ ሰዎች አራት ያለን መረዳት ነው። ሁሉ ነገር ይሄዳል። የሚያሳስብ ነገር ነው። እንደዚህ ነው እንደዚህ ነው የምትለው። በዚህ አይነት ታዲያ ሌሎችን ታረኝ ኮሚኒኬት ታረጋቸው በጣም ከባድ ነው። የምናገረው ነገር ራሱ እኮ አይኑ ምንድን ነው ታዲያ? አይኑ የተሸፈነው ኩላሊት አይደለ? አንተ የፈለከው ኩላሊት ሊሆን ይችላል። ስለዚህ አይን ደግሞ ማየት ቅድም ከወርቻለሁ። አንተ ተመዛግባል። በእርግጥ እረዳለሁ። እኔም ገና ወደፊት ላይ አዳዲስ ተማሪዎች ምናምን ወደ ትምህርት ዓለም ላይ ሲገቡ ማለት ነው 3 ቀን 4 ቀን የሚገርመው ማለት ነው ምግብ አይበሉም ነበር። ለምን ታውቃለህ? ይረዳሉና የኛ ህይወትና የኛ ላይፍ ደግሞ እንዲህ ነው ይወጣ። ስለዚህ ደግሞ አንተም አስቢቻል ላይ ቃል ገብተህ ብትሞት ለሌሎች ሰዎች ብርሃን እንድትሆን ማድረግ መቻል አለብህ እና በዚህ ልክ ተረዳው፣ ውስጥን አረጋጋ። አሁን የምትደውልለትም ሰው ደግሞ አንተ በዚህ ሞቲቬሽን ላይ ሆነ ኮሚኒኬት ብታደርገው ስራ ይበላሻል። ግን ከባድ ነው እንጂ በዚህ ልክ እኔ አልጠበቅኩኝም ነበር። በዚህ ልክ ይሆናል ብዬ እንደዚህ አይኑ አሁን ወጥቷል ማለት ነው ከአካሉ ላይ ሁለቱም ወጥቷል። ተዘጋጅቷል እኮ ነው። በእግዚአብሔር ልደውልለትና እኔ ግራ ገብቶኛል። ከእሱ ጋር ደግሞ ሞር ያው ባለ ጉዳዩ እሱ ስለሆነ ማውራት ያለባችሁን ስለ ገንዘብ ይሁን ስለምን ከእሱ ጋር ደግሞ ታወራላችሁ። ግን መረዳት ይችላል አይደል? ያው እንግዲህ ይረዳል። ፈላጊ አይደለ ግዴታ ስለሚሆንበት መልካም ካመንከው ችግር የለም። እየደወልኩለት ነው። ሄሎ ወይ ባሉ ላውድ አድርገው እስኪ። ኦኬ እሺ። ቆይ አንዴ ባይሉ እዚሁ ነካ ደርሰህ ካላ ያልኩህ ቦታ እኮ እዛ ከሪያው ስደውልልህ ትመጣለህ ስላልከኝ እኮ ነው። አለ አገኘ በጣም አስቸኳይ ነው። ዶክተሮች በጣም ደጋግመው እየደወሉልኝ ነው። በቃ አውርቼዋለሁ። አሁን ሁሉም ነገር አለ ብሎኛል፣ አሳይቶኛል። እኔ ከአንተ ጋር ብታወሩ ይሻላል አለ ብሎኛል። እኔ ግራ ገባኝ ትንሽ። ከአንተ ጋር አውሩና የሚያስፈልገውን ነገር ያው እናንተ ናችሁ የምትወስኑት ብዬ ነው። እሱማ ገብቶኛል። ስለዚህ ወደ ታች ልውረድና ልደውልልህ፣ ወጥተህ ትቀበለኛለህ? በቃ እሺ፣ ወጥቼ አላየኸኝም። በቃ የቲንካር ወጥቼ ይቀበላል። የትኛው ብዙ ግቢ ነው ያለ ተመሳሳይ ስለሆነ ወይ ወጥተህ ትቀበለኛለህ? ወጥቼ ይቀበላለሁ። እሺ በቃ እሱ እሺ። ያው እንግዲህ ለውድ አድርገህ እንደምን ነበር? ጥርጣሬ ነው አይደለም? እንትን ስለማምንና ስለምትረዳኝ ማለት ነው። ችግር የለውም። ግን ባንደር ያንተርሶ የማይሆን ነገሩ ሰዎች ሊያጋጥሙ ይችላል። አሁን ባለፈው ራሱ ቀረ ስትለኝ ወይ ለአንተ በደንብ አላስረዳሁም ወይ ሰውየው ደግሞ በሱ ላይ ተንተርሶ ሰው አያርፍም። ያው ታውቃለህ። እና ከዛ አንጻር ለዛ ብዬ ነው። መልካም ተቀብዬው ልምጣ ወጥቼ እሱን ችግር የለውም። ይምጣ፣ ያለውን ነገር አሬንጅ እናደርግለታለን። አስፈላጊ ራሱ ከሆነ አሁን ያላችሁ ዶክተሮቹም ጋር አብሬያቸው ማገዝ ይችላል። መልካም ተስማምቷል። አሁን እንግዲህ ተስማምቷል። ኧረ በስመ አብ ባይሉ ሬሳውን እኮ አሳየኝ። ሬሳውን አሳየኝ። በጣም ከባድ ገባ። እንዴት ነህ? ያው ስሜን ነግሮሃል ብዬ አስባለሁ። ባይሉ እባላለሁ። እንዴት ነህ? ስራ ቆንጆ ነው። እናንተ ባትኖሩ ኑሮ እኮ
ከፈጣሪ በታች ህይወታችን ምን ይሆን ነበር? እንግዲህ ዶክተሮቻችን እንደውም እኮ አሁን ብዙ ሰውም እየተረዳው ስላልሆነ ማገዝ ያለብንን ብዙ ነገሮችን እንደ ልብ መሄድ ርቀት አልቻለም። በእርግጥ አሁን ካለው የሀገራችን ሁኔታ ሕክምና ላይ የሚሰጠው ቦታ ግምቱ ብቻ ብዙ ነገሩ በጣም የተለያየ ነው። አደጋ ራሱ አልኩ በመኪና በምናት ብዙ አለ። በቃ አሁን ሆስፒታል ላይ ብትሄድ ለሶስት ቀን አራት ቀን ጉዳት በራት ብዙ ነገር ያስደነግጣል። እኔ ይህን ሰሞን እየተፈተንኩ ያለውን ፈተና ምናልባት ስለ ጉዳዩ ነግረው ከሆነ አላቅዳጊ ነግረው ከሆነ እና ጭራሽ አልጠበቅንም። እህቴ ናት እና ሳናስበው ነው እንደዚህ አይነት እውነት ለመናገር እኔ ምን ብዬ እንደምነግርህ አላውቅም። እርግጥ የቅርብ ሰው ደግሞ ሲሆን በዛው ከባድ ነው እና ምን አለ መሰለህ ያው እሱም ቤስት ጓደኛዬ ነው። ብዙ ነገሮችን አልተረዳም። የምትረዳው ሰው ከሆነ ነው ይሄን ነገር ማድረግ ያለብን። አንዳንድ ሰው አይረዳም ወይ ቤተሰብ ወይ ልጁ ወይ የሚወደው ፍቅረኛ እህቱ ካልሆነች በስተቀር ያን ያህል ዋጋ ይከፍላል። እኔ በዚህ ሰዓት እውነቴን ነው የምነግርህ። ያው ወንድ ልጅ አያለቅስም ይባላል እና እንባይን ለመቆጣጠር እየሞከርኩ ነው ምናምን ነው አስብ። ታናሽ እህቴ ናት እና እኔ ምንም አይነት ነገሮች ማግባት አልፈልግም። በቃ እኔ እሷ እንድድንልኝ ብቻ ነው የምፈልገው። ስለዚህ የተዘጋጀ ነገር ካለ ምንም ችግር የለብኝም። እኔ የምሬን ነው የምነግርህ። በዚህ ሰዓት ያለሁበትን ጣጣ እኔ የማውቀው። ምን አለ መሰለህ አንተ ቢያንስ ትረዳለህ ብዬ አስባለሁ። ምን አለ ከእንትኑ ጋር በተያያዘ አንዳንድ ቀን ላይ የሆኑ ሰዎች ከመሞታቸው በፊት ቃል ገብተው ምናምን አይናቸውን ኩላሊትንም ሆስፒታሎቹ የሚመለከተው አካል ይሰጣሉ። አንዳንድ ደግሞ እንግዲህ ከጉዳተኛው አንጻር ያንን አይመጥንም፣ ከበርም አያደርግም፣ ቁጥሩም ደግሞ አይገናኝም። አሁን እኛ ጋር ኮሚኒኬት የምናደርጋቸው ከኔ ጋር የተለያዩ ሰዎች ስላሉ ብዙ ሰዎች ናቸው ያሉት፣ እኔ ብቻ አይደለም። እናንተም ራሳችሁን ጭምር ሲል ማድረግ መቻል አለባችሁ። እኔ ምን ነገርኩ ምንም ነገር ውስጥ መግባት አልፈልግም። በቃ እዛ ያለውን ችግር የለው። እኔ ከበር ማድረግ ባለብኝ ልክ እንፈልጋለን። ስለዚህ አሁን እቃውን አሳየንና ከዛ በኋላ ያለውን ነገር እንጨርስ። ስለዚህ ዝግጁ ናቸው እኮ ሳንቲሙ ችግር የለውም እኮ መንዳጊ። ስለኔ እንግዲህ እንተዋውቃለን። ስለ ባህሪ አልነገርኩም እንደ ሳንቲም ችግር የለው። ከእህቴ እንድድን የምፈልገው አሳየኝና ከዛ በኋላ ከፈለግ ሙሉውን ከፈለግ በፈለከው መንገድ እኔ ልከፍል ችግር የለብኝም። ሽንኩርት ቲማቲም ማለት ነው እኮ እኔ እንደዛ አላልኩም እኮ በመጀመሪያ ደረጃ። እኔ እንደሱ ነገር አለ መጀመሪያ ላይ ከተቻለ ለአንተ ማስገባት ያለባቸውን ነገር አስገቡ። ማየት ባለበት ልክ እንዴ አድርጌዋለሁ እንጂ አሁን እሷ ዳጊ አይታል ያንዳንዱ ነገር ማወቅ መረዳት ያለበት ወስዶ አሳይቶኛል እኮ። እሺ እኔም ሊያው እሱ ካየብ እኮ እንትን አለ። አንድ ነገር ልንገርህ፣ እሱን አስጠንቅቄ ነው የነገርኩት። እሱም በጣም እንዴ ሲጀመር እኮ የምታምነው ትረስት የምታደርገው ሰው ከሆነ ችግር ከሌለበት ለችግር መፍትሄ እኔ ኃላፊነት ወስዳለሁ አልኩህ እኮ። የምትፈልገውን ነገር አሟልቼ ይዘህ ትሄዳለህ። አሁን ላልከው ለእህትህ አስበህ ራን የምታደርግ ከሆነ ገንዘቡን ገቢ አድርግ። ከዛ በኋላ የሚያስፈልገውን ነገር አብራችሁ ይዘህ ትሄዳለህ። ሲጀመር እንዴት ነው ገንዘቡን ችግር የለውም ነበር እኮ ገና ታዲያ ለምንድን ነው ሌላ ቦታ ላይ ወይ ደግሞ አሁን አይተኸው ታውቃለህ ወይ በጤና እኮ የሆነ ነገር እንዴ ምን ማለት ነው? ይሄ ነገር ምንድን ነው የሚያደርግልህ ማለት አንተ እኮ ለኔ ህይወት ላይ አድ የሚያደርግ ነገር እኮ ለኔ ማረጋገጫ አይደል እንዴ? ለሷ ህይወት ላይ ነው እቃ አለ የለም አለ ታረክ አለ ብታሳይ ምንድን ነው ችግሩ? ዝም ብሎ ይወጣል እንዴ?